ታማኝነት ያላቸውና አጠራጠር ያሉ የዝውውር ዜናዎች ማርኮ ፓሌስትራ ቼልሲን መቀላቀሉ ተረጋግጧል። ተጫዋቹም እስከ 2032 ድረስ በቼልሲ ቤት የሚያቆየውን ኮንትራት እንደሚፈራረም ይጠበቃል። ከዚሁ ከቼልሲ ዜና ሳንወጣ ቼልሲዎች የክሪስታል ፓላሱን ድንቅ ተጫዋች ላክሮክረስን ለማስፈረም ተቃርበዋል። አሌያንድሮ ግሊማርዶ በዲያጎ ሲሞኔ የሚመሩትን አትሌቲኮ ማድሪዶችን ተቀላቅሏል። አርሰናሎች በኡናይ ኤመሪ አስቶን ቪላ ስር እጅግ በጣም አስገራሚ ጊዜ እያሳለፈ የሚገኘውን ሞርጋን ሮጀርስ ለማስፈረም እስከ 85 ሚሊዮን ፓውንድ ዋጋ ላይ ለመደራደር ዝግጁ መሆናቸው እየተነገረ ይገኛል። ከዚሁ ከአርሰናል ዜና ሳንወጣ አርሰናሎች የፓሪስ ሴን ጀርሜን ፈረንሳይ የመስመር አጥቂ ባርኮላን የማስፈረም ፍላጎታቸውን አሁንም እንዳልተዉትና የመጀመሪያ ሊስታቸው ስር ያሉትን ተጫዋቾች ማስፈረም የማይችሉ ከሆነ እንደ ሁለተኛ እቅድ እንደያዙትም ተነግሯል። በማንቸስተር ዩናይትድ በጥብቅ የሚፈለገው የዌስትሃሙ ድንቅ አማካኝ ማቲያስ ፈርናንዴዝን ለማስፈረም እና ዌስትሃሞች የሚፈልጉትን ገንዘብ ጠረጴዛ ላይ ለማስቀመጥ ቶተናሞች እንደወሰኑና ወደ ዝውውሩ ፉክክር እንደገቡም ተነግሯል። እዚሁ ከቶተናም ዜና ሳንወጣ ቶተናሞች የቦርንሞዝን አማካኝ ስኮትን ለማስፈረም እንደዚሁ የሚደረገውን ፉክክር ተቀላቅለዋል። ከቶተናም ጋር በተያያዘ ቶተናሞች ማርቲን ዱቫብሩካን ማስፈረማቸውም ተረጋግጧል። ማንቸስተር ሲቲዎች የኖቲንጋም ፎረስቱን ድንቅ አማካኝ ኤሎይት አንደርሰንን ለማስፈረም በእጅጉ ተቀርበዋል። ኖቲንጋም ፎረስቶች የሚፈልጉትን 120 ሚሊዮን ፓውንድ የኖቲንጋም ፎረስት ጠረጴዛ ላይ ያስቀመጡ ሲሆን ዝውውሩም በጥቂት ቀናቶች ውስጥ እንደሚጠናቀቅ ይጠበቃል። በመጨረሻም ሃሪ ዊልሰን ከፉልሃም ወደ ሊድስ በነፃ ዝውውር ተቀላቅሏል። እንደዚህ አይነት ታማኝነት ያላቸውና አጠራጠር ያሉ የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። ይሄ ዘፈን ማለት ነው የተዘፈነው ለትራብዞንስፖር ለሚባል ለቱርክ ክለብ ነው። ውለታሽ አለብኝ ወይኔ ተገላገልን ነቀል ነው እዛ ይወለ እንትን የኛ ሰፈር ብለ ቹኩር ነው የሚባለው እሱን ታሰምራለህ፣ ሻይን ትጠጣለህ። የአክተሩ ስም ማን ነው? ያማችን እዛ ከሱ ጋር ፔናልቲ ትለማመዳለህ። የመላጣ ልጅ ለጠብየለ ዘንድሮ ዋንጫ ባቀድንበት አመት አንተን ስንክሳር እኮ ነው። ይሄ እኮ በሽታ እኮ ነው ገብርኤል ወያሉት ተገላገልን። አያችሁ ተገላገልን። ኦናናን ትራንስፖርት ሪሜምበር ዘ ኔም የገላገሉን እነሱ ናቸው። በውሰት ነው ግን ይሁን። ኦናናን እዛ ሻይን ትጠጣለህ። ኤሊፍ እንደጉልለት ከመሸ እንግዲህ ሰበር መረጃ ተሰምቷል። ይሄ ቪዲዮ ላይታይ ስለሚችል በደም ኮፒ ሊንክ እያደረጋችሁ ጀምሩ። ቼልሲና ፓላስ በማክሰንስ ላኩዋ ጉዳይ ንግግር መጀመራቸውን እንግዲህ ፋብሪዚዮ አሁን አስነብቧል ማለት ነው። ቼልሲ በዚህ ክረምት 2 የማል ተከላካይ ያስፈርማል ሲልም ፋብሪዚዮ ገልጿል። በዛው ልክ ደግሞ ወጪዎችም አሉ። 2 ወይም 3 የማል ተከላካይ ይወጣል። ባዲያሺልነ ቶሲነ እንደገና ደግሞ ቻሎባ ኮሞ ገፍቶ እየመጣ ነው፣ እሱም ሊሸጥ ይችላል። ሌላኛው ደግሞ ፎፋና ሁላ አይቀርለትም። በቃ ካሁኑ ሪቮሉሽን ተጀምሯል። ትላንትና አንድ ተጫዋች ፈርሟል። ዛሬ ደግሞ ሌላኛው ቀጥሏል ማለት ነው። ከሱ ውጪ ደግሞ ሌላ ሬዲ ሜድ የሆነ አንድ ተከላካይ እናስፈርማለን ማለት ነው። በዚህ ልጅ ላይ ሐሳብ አስተያየታችሁን ኮሜንት ላይ ያሳውቁኝ። ይመቻችሁ። ማንቹሪያንስ ይሄን ዜና ሰምታችኋል ብዬ እገምታለሁ። ማቲያስ ፈርናንዴዝን ዋና ማን ዩናይትድ ማስፈረም የሚፈልገውን ሚድፊልደር ስፐርስ ምን ትፍል ያደረገው ጫፍ ላይ ደርሷል ነው። ሚኮ ስንት ነገር ነው የሚወስድባችሁ። ማን ዋንጫ ማያቅ መሃን የሆነን 17 ምንም አይነት አመት 17 አመት ምንም አይነት ነገር አይቶ ማያቅ ሰውዬ ዋንጫ አሳያችሁት። አሁን ሁላችንም ላይ የተላጠብን ነው ማለት ነው። ዋና ደግሞ እናንተ ላይ ማቲያስ ፈርናንዴዝ ወደ ስፐርስ ሊሄድ ይችላል ወይ የሚለውን ነገር ነው በዚህ ቪዲዮ ከቨር የምናደርገው ማለት ነው። አዎ ይችላል፣ እንደምንሰማው ከሆነ ይችላል። ግን ይሄ ማንቸስተር ዩናይትድ ስላልፈለገው ወይ ደግሞ ስላነሰ ወይ ስፐርስ ተሽሎ ተገኝቶ አምናኮ እምቦይሞን አይታላ ቻምፒየንስ ሊግ ሳይኖር እነሱ ቻምፒየንስ ሊግ እያላቸው እምቦይሞ እናንተን ነው የመረጠው። ከእንደገና ደግሞ አሁን ደግሞ እናንተ ቻምፒየንስ ሊግ አላችሁ፣ ስፐርስ ደግሞ 2 ዓመት በቃ 17ኛ ነው የጨረሰችው። ስለዚህ ይሄ ልጅ ለምንድን ነው ስፐርስ ሊሄድ የሚችለው? ገባችሁ አይደለ? አንደኛ ማንቸስተር ዩናይትድ ለቤንችነት አይደለም የሚፈልገው፣ ገባ አይደለ? ብቸኛ ምክንያት ገንዘብ ነው፣ ገባ አይደለ? ዌስትሃም የሚፈልገውን ገንዘብ ለመክፈል ፈቃደኛ ነህ ወይ? ከሆነም ደግሞ ሁለታችሁም ለዌስትሃም አቀረባችሁ፣ የሁለታችሁም ቢድ አክሴፕት ተደረገ። ከዛ ለልጁ ደግሞ ስንት ይከፈላል? ስለዚህ ስፐርስ ለዌስትሃምም ለልጁ የሚከፍለው ደሞዝ ከማን ዩናይትድ የሚበልጥ ከሆነ ወደ ስፐርስ ሊሄድ ይችላል ማለት ነው ልጁ። ተረዳኝ አይደለ? ይሄ ደግሞ እንዴት ሊሆን ይችላል? ኢኒዮስ ቁጠባ ላይ ናቸው። በቃ ይሄ ሌላ ምንም ነገር ሊያስረዳ አይችልም። ኢኒዮስ ቁጠባ ላይ ናቸው። ቁጠባ ላይ ከሆኑ ደግሞ ማኑ ብዙ ደጋፊ ሊያስከፉ ነው ማለት ነው። ምክንያቱም ደጋፊው የሚያልመው ተጫዋች
4-5 ኳሊቲ ወርልድ ክላስ ሜኑ ራሱ ማን ነው ለፍቶ ነው ስታርቲንግ 11 ውስጥ መግባት ያለበት እንጂ ሜኑን ራሱ ማስቀመጥ የሚችል ወርልድ ክላስ 2 ሚድፊልደሮች ምናምን እንፈልጋለን ብሎ የማንቸስተር ዩናይትድ ደጋፊ እያሰበ እዚች ጋር ማታያስ ፈርናንዴዝን ስፐርስ ወሰደብህ ብትለው እነዚህ ገገማዎች ማን ነው ኤደርሰን ነው ምናምን ሰሞኑ ያመጡትን ሰዎች ማን ነው ሰሞኑ ያመጡትን ሚድፊልደር እሱን ሜኑንና ብሩኖን ይዘውላችሁ ቀጥል ሌላ 1 አመት ሊሉ ነው ማን ነው እና ይሄ ደግሞ በጣም አስጊ ነው ማለት ሳንድሮ ቶናሊንም ማታያስ ፈርናንዴዝንም ነው እየፈለገ ያለው ማለት ሳንድሮ ቶናሊ ማን ሲቲ እና አርሰናል ነው የሚፈልጉት ግን ሁለቱም ለቤንች ገባርለ ሳንድሮ ቶናሊ የሞሰድ እድል አለው የተሻለ እድል አለው ግን ገንዘቡ ደግሞ ማታያስ ፈርናንዴዝ ይሻላል ብቻ ዘንድሮ ሚኮ ሊያስጨንቀን ነው የሚል በ17ኛ መጨረስ መሮታል እንዴ እሱ 7ኛ 6ኛ ያምሮም እንዴ አርክሚያንስ የቶተናም ባለቤቶች ግን ምን አይነት ጋብሮፍ ናችሁ ምን አይነት የጅብ ልጆች ናችሁ ጅብ የሚለው ቃል አይገልጻችሁም ጅብ ምንድነው የምትጠብቁ አታቀርቡም በራሳቸው ተማምነዋል እንደሚያስፈርሙት ማታያስ ፈርናንዴዝን ምናምን ባለፈው ቶናሊ እንደዛልክ ምንድነው የሚጠብቀው እንዴ አንተ ከስተታቸው ራሱ የማይማሩ ጅቦች እናንተ እያላችሁ መቼም ነው የማያልፍለት ተጠናም መቼም ማለት ነው እንዴ ምንድነው አቅርባ አታመጣም ምንድነው የምትጠብቀው በራሳቸው ተማምነዋል እንደሚያስፈርሙት ራስ እንዴት ነው የምታየው አረ በመድኃኒዓለም እኔ እንዳቃጠላችሁኝ እድሜ ልካችሁን ተቃጠሉ እኔ አንዱ ከሁለቱ ከቶናሊና ከፈርናንዴዝ አንድ ተጫዋች ብቻ አይፈርም አሳያለሁ ጀማው አላችሁልኝ እንዴት ናችሁ ሁሉ ፊስ እንዴት ነው የሞርጋን ሮጀርስ እና አርሰናል ወሬን እየሰማችሁ ነው በጣም እየተያዘ ይገኛል እስቲ እሷን ጠንከር የምታረጋላችሁ አጠር ያለች መረጃ ላካፍላችሁ እንደተለመደው ፎሎ ላይክ ሼር ኮፒ ሊንክ ማድረጋችሁ እንዳትረሱ ከዛ በፊት ግን ቴምር ፕሮፐርቲስ አጋራችን እንደሆነ ታውቃላችሁ ታዲያ ይሄ ድርጅት ቤት እንሰራለን ሱቅ እንሰራለን ለሰፊው ህብረተሰብ እናዳርሳለን ከዛ በተጨማሪም እንግዲህ በስፖርታዊ እንቅስቃሴ ከፊት መሪዎች እኛንን እያለ ይገኛል ኢትዮ ሪል ስቴት ውድድር ላይ ቴምር ፕሮፐርቲስ ለፍጻሜ ደርሷል ጀምአው ታዲያ ለፍጻሜ ሲደርስ እያንዳንዱን ተጋጣሚውን እያጎሳቆለ ነው አቤት የጎል ብዛት ጀምአው ለዚህ የደረሰው ታዲያ የፍጻሜውን ጨዋታ የፊታችን ቅዳሜ ይካሄዳል ዋንጫ ይዘው እንደሚመጡ ቅንጣት ያክል ጥርጥር የለኝም አሳፍሩኝ ምክንያቱም ቴምር ፕሮፐርቲስ እንግዲህ ቤትና ሱቅ ገብቶን በማከፋፈል አሳፍሮኝ ያቅማ ወደ መረጃው ሳቀናላችሁ ሞርጋን ሮጀርስ ከአርሰናል በተጨማሪ ፈላጊው ነው ተብሎ በሰፊው እየተዘገበ የሚገኘው ቸልሲ ነው ታዲያ ይሄ ልጅ ግን ቸልሲ የመግባት ፍላጎት የለውም ቀጥታ የመግባት ፍላጎት ያለው የለንደኑ ኃያል ክለብ የሆነው አርሰናል ጋር እንደሆነ ነው አንድሪያስ ቤርታ የውስጥ ንግግሮችን እንዳደረገ ነው ምንጮች የሚጠቅሱት ይህ ልጅን በቅርቡ ገቢ እናደርገዋለን ግድላችሁም ከሱ በተጨማሪም 1-2 ወሳኝ ተጫዋቾች አሉ እነሱን እንደው ሳናወራው ለምናስፈርማቸው ነው የሚመስለኝ ጀማው ሳናወራ ሂንካፔ ለማንኛውም ኦፊሻል ሆኗል የአርሰናል ተጫዋች መሆኑ ተረጋግጧል አይመቻችሁ ለምንድን ነው ግን ለዚህ ልጅ እንዲህ እየተካበደለት ያለው ጀማው ለምን እንዴ አልቫሬዝ ወደ ባርሳ መሄድ እንደሚፈልግ ታውቃላችሁ ታዲያ አትሌቲኮ ደግሞ ለባርሳ መሸጥ አይፈልግም ሌላ ክለብ ይሄዳሉ ካለ አርሰናል ሌላኛው ተመራጩ ክለብ እንደሆነ ነው እየተዘገበ የሚገኘው ስለሆነም አትሌቲኮች ምን ፍላጎት አላቸው ዩኬሬሽን እና ተጨማሪ ብር ሰጥተናቸው አልቫሬዝ ሊሰጡ ያዋጣል የምሬ ነው ማለት ያዋጣል ወይ እስቲ ሐሳባችሁን ንገሩኝ በእንደዚህ አይነት መንገድ ይሄ ልጅ ብናስፈርመው ማለት ነው ያዋጣል ብላችሁ ታስባላችሁ እሱን ማወቅ ፈልጌ ነው የመጣሁት በጣም እየተካበደ እየተወራለት ስለሆነ ነው ዩኬሬሽን ሰተን እንደገና ብር ጨምረን ያቋጣናል እስቲ ሐሳባችሁን አካፍሉኝ ዩናይትድ ፋሚሊ አሁን በጣም እየመረረኝ የመጣው የዝውውር ጉዳይ የዚህ ልጅ ጉዳይ ነው አሁን ቅድም በወጣው መረጃ ደግሞ በቅርቡ እሱ የሚመርጠውን ክለብ ያሳውቃል የሚል መረጃ ነው መፎካከርም የለበትም ብዬ ነው ማስበው ነው ማንቸስተርም ብሎ ከመጣ እሰየው ብሎ መቀበል አለበዛ ግን እንዳማራጭ ካየው አግባብ ነው ብዬ አላስብም በነገራችን ላይ ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት ደግሞ 500,000 በዚህ ውስጥ መግባት አለብኝ ስለዚህ ፎሎ ያደርጋችሁ ላላደረጉ ደግሞ ሼር አድርጉ እና ፋሚሊ አሁን ወደ ሱስ መለስ እንደምታውቁት ባለፈው ክረምት ላይ እነ ማቲያስ ኩኛ ሴስኮ ኡስታዝም ብዙ ክለቦች እየፈለጓቸው ነበር ግን ምርጫቸው ማንቸስተር አደረጉ ያው ማንቸስተር እኮ ቻምፒየንስ ሊግ ተሳትፏል ነበር አይሳተፈው ነበር አንዳንዴ ያው በርቀት ተጫዋቾች ናቸው ብር ያስፈልጋቸው የተሻለ ጥቅም ያስፈልጋቸው ግን ደግሞ ይሄን መምረጥ አለባቸው ለብር ብቻ ከመጡ የሆነ ጥሩ ላይ ሆኑም ይችላሉ እንደምታገል ምናምን ላይ ነው የሆነ ወኔ ላይ ኖራቸው ህልማቸው ሊሆን ይገባል ብዬ አስባለሁ ቤራዳም ተናግሮ ነበር ኦመር ቤራዳ ዩኖሶች ተናግሮ ነበር ከዚህ በፊት ማንቸስተር ዩናይትድ ብር ብቻ ተከፍሏቸው እንዲመጡ ብቻ አይፈልግም ለማንቸስተር ጥሩ ይሆነ ፍቅር ሊኖራቸው ይገባልና እንደዛ አይነት ተጫዋቾችን መርጣለን ብሎ ነበርና አሁን እንግዲህ ቶተንሃም ጋር ነው የተፎካከረ ያለው ይባላል እንግዲህ ያውም ቶተንሃም ማንቸስተር የሚያከል ክለብ ከቶተንሃም ጋር እኔ አግባብ ነው ብዬ አላስብምና
ሊመርጥ ይገባል። ካልመረጠ ደግሞ ላሽ ነው ማለት ያለባቸው። አንደኛውና ዋነኛው እኔ ለባጁ ትክክለኛ በቃ ፍላጎትና ስሜት ሊኖረው ይገባል ብዬ ነው ማስበው። ልክ እንደነ ማቲያስ ኩኛ መርጦ ሊመጣ ይገባል እንጂ ማንቸስተርን ለንጽጽር ማቅረብ የለበትም ከማንኛውም። ደግሞ እንደው ሌላ እንኳን ቢሆን ቶተንሃም ጋር ዱባ ወጥም ከዶሮ ወጥ ጋር እኮ እንደዚህ ከሆነ ባይመጣና ባላየው ደስ ይለኛል። አሁን ከሱ የተሻለ ስሜቾ የተነሳለ ተጫዋች እኔ ቹዋሜኒን ያነሳሉ። አሁን ቹዋሜኒን በማድሪድ በመጫወት ራሱ እድለኛ ብዬ ማስበው አይነት ተጫዋች ነውና እኔ የሆነ ቁብ ጀምሯል ብዬ ነው ማስበው። በቃ በጣም ወደ ኋላ እየዘገዩ ነው እንዳለብን አይነት ማንቸስተር ካለበት ቤት ስራ አንፃር በስቴዲየሙ አፋቸውን እያዘጉ ነውና እኔ አግባብ ነው ብዬ አላስብም። ግን ልጅየው አቋሙን ቶሎ ማሳወቅ አለበት። እንደዚህ የሚያነጻጽር ከሆነ ላሽ ነው ማለት ያለባቸው ብዬ አስባለሁ። ምክንያቱም ይሄ ዩናይትድ ነው። እስቲ ለማንኛውም እናንተ ደግሞ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮውን ደግሞ ኮፒ ሊንክ ሪፖስት ላይ ካርጉ፣ ደግሞ ፎሎ ማድረጉ እንዳይረሳ። ሁላችሁንም አመሰግናለሁ። ግሎሪ ማን ዩናይትድ። አረ ኃጢአት ነው፣ አረ ተው ከእናቱ ቤት የት ሄደላችሁ? ይሄውላችሁ ኦናና ሂርቪጎ ተባለ። በውሰት ነው የሄደው። ሙሉ ለሙሉ ቡድኑን አለቀቁ። ምን አለ ግቢ ውስጥ እንኳን ብታስገቡት እናንተ። ሴሌማንስ ጋር እንኳን እንዳይገናኝ ያደረጉት። ምን አለ አንዴ እንኳን ቢጨባበጡ እንዲ ቫይረሱን ቢያስተላልፍበት። አንተ እንዳይገናኙ አድርገው እዛው በርቁሁን እዚች መሰልጠኛ ቦታ ላይ እንዳትደርስ ብለውት ማለት ነው። በዛው ከቱርክ እንደመጣ ማለት ነው ማንቸስተር ሳይገባ በዛው ሂዳሉት። ይሄው ቱርክ ገባ ጀማው ሂርቪጎ አለው ፋብሪዚዮ። በእውነት ዩናይትዳውያን እንኳን ደስ አላችሁ ለእናንተ። እኔ ግን በህይወቴ ከሰማኋቸው አሳዛኝ ሂርቪጎች ውስጥ ግንባር ቀደሙ ነው። እንዲህ አይደረግም። ጥቁር ስለሆነ ነው፣ ዘረኝነት ነው የምታራምዱበት እሱ ላይ። ምን አለ እንኳን አብሮ እንዲሰለጥን እንደው የአንድ ወር ጊዜ እንኳን በሰጡት ምን ችግር አለ? አቤት ክፋት! አይዞ የኔ አባት። ዋናው በውሰት መሆኑ ነው። ቀጣይ ትመጣለህ፣ ግማሽ ላይ ልትመጣ ትችላለህ። ምን ይታወቃል? አይታወቅም። በእናንተ ግን አዝኛለሁ። ዩናይትድ ደጋፊ እንዲደሰት አልሄደ ብሎ ነውር አይደለም እንዴ? ነውር እኮ